ሜይ 6 የዕለቱ መልእክት ርዕስ በጌታ ተደሰቱ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 4። አማኝ ያልተደሰተ ማን ሊደሰት ነው? በክርስቶስ ያልረካስ በማን ሊረካ ነው? እኛ ችግሮች ይወገዱና እንደሰታለን በማለት ደስታችንን ከሁኔታዎች ጋር የምናስተሳስር ሰዎች አይደለንም። ይልቁኑ የማይመቹ ሁኔታዎች አጠገባችን ከበውን፣ ነገር ግን ከሁኔታዎች አሻግረን በጌታ ደስ የምንሰኝ ሰዎች ነን። ደስታችን ደግሞ አልፎ አልፎ ዕለተ ሰንበት ሲመጣ ሰባኪው ቆሞ ሲያስታውሰን ሳይሆን ሁል ጊዜ ነው። ይህን እውነት እንድንለማመድ ነው እግዚአብሔር የሚፈልገው። ሐዋርያው ጳውሎስ በጌታ ደስ ይበላችሁ በማለት ለፊልጵስዩስ አማኞች ሲጽፍላቸው ከጳውሎስም እንዲሁም ከቤተ ክርስቲያኒቱም አንጻር የሚያስደስት ሁኔታ ላይ አልነበሩም። ሐዋርያው ጳውሎስ በሮሜ እስር ላይ ነበር። ሆኖም በጌታ ያለውን ደስታ ሲለማመድ እንመለከተዋለን። የፊልጵስዩስም ቤተ ክርስቲያን በተለያዩ ውስጣዊና ውጫዊ ችግሮች የተከበበችበት ጊዜ ነበር። በዚህ ሁኔታ ነበር ከሁኔታዎች ባለፈ መልኩ ደስታቸውን በጌታ ላይ እንዲያደርጉ የጻፈው። ዛሬም እኛ ደስታችንን በጌታ ላይ እናድርግ። እርሱ የእውነተኛ ደስታ ምንጭ ነውና እኛ በደስታ እንድንኖር በመስቀል ላይ ሞቶልናልና ደስ እንድንሰኝ ቅዱስ መንፈሱን ሰጥቶናልና ይህ ደስታ ሁኔታዊና ጊዜያዊ ሳይሆን ፍጹም ዘላቂና ዘላለማዊ ነው። ስለዚህ ጌታ እንዳለው ሰው ደስ ተሰኙ። ደስታችሁን የሚጋፉ ሁኔታዎች እያሉ ደስ መሰኘታችሁን ቀጥሉ። እናንተ ለደስታ እንጂ ለሐዘን አልተፈጠራችሁም። ሐዋርያው እንዳለ እኔም ደግሜ እላለሁ ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ በጌታ ተደሰቱ።